ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና እጅግ በጣም አስተማሪ በሆነ የጤና ትምህርት በድጋሜ ተገናኝተናል። በዛሬው የጤና ትምህርቴ የስኳር በሽታ ያለባችሁ በተለይ እንዲሁም ደግሞ የስኳር በሽታ የሌለባችሁም ለጥንቃቄ ግዴታ በደንብ መመልከት ያለባችሁ ቪዲዮ ነው። እባካችሁ ሼር፣ ላይክ እያደረጋችሁ ሌሎችንም አስተምሩ እላለሁኝ። በዛሬው የጤና ትምህርታችን ላይ የስኳር በሽታ የነርቭ ጉዳት ምልክቶች፣ አይነቶቹን፣ መንስኤዎቹንናም መፍትሄዎቹስ ምንድን ነው የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የስኳር በሽታ የነርቭ ጉዳት ቀስ በቀስ የሚከሰትና ለረጅም ጊዜ በደም ውስጥ ያለው የስኳር መጠን ከፍ ባለበት ሁኔታ የሚመጣ የነርቭ መጎዳት ነው። የስኳር በሽታ የነርቭ ጉዳት የስኳር በሽታ ካለባችሁ ሊከሰት የሚችል የነርቭ ጉዳት አይነት ነው። ከፍተኛ የደም ስኳር ወይም ደግሞ ግሉኮስ በሰውነት ውስጥ ያሉ ነርቮችን ሊጎዳ ይችላል። የስኳር በሽታ የነርቭ ጉዳት በአብዛኛው በእግሮችናም በእግር መርገጫ ላይ ያሉ ነርቮችን ይጎዳል። በተጎዱት ነርቮች ላይ በመመስረት የስኳር በሽታ የነርቭ ጉዳት ምልክቶች በእግሮች፣ በእግር መርገጫ እናም በእጆች ላይ ህመምናም መደንዘዝን ያስከትላል። በተጨማሪም የምግብ መፍጫ ስርዓት፣ የሽንት ቱቦ፣ የደም ስሮች እናም የልብ ችግሮችን ሊያስከትልም ይችላል። አንዳንዶቹ ቀላል ምልክቶች ይታይባቸዋል። ነገር ግን ለሌሎች ሰዎች ደግሞ የስኳር በሽታ ነርቭ ጉዳት በጣም የሚያሰቃይናም አቅም የሚያሳጣም ሊሆን ይችላል። የስኳር በሽታ የነርቭ ጉዳት ከባድ የስኳር በሽታ ችግር ሲሆን እስከ 50% የሚሆኑ የስኳር ህመምተኞችን ሊጎዳ ይችላል። ነገር ግን በተከታታይ የደም ስኳር ቁጥጥርናም ጤናማ የአኗኗር ዘይቤ የስኳር በሽታ የነርቭ ጉዳትን መከላከል ወይም ደግሞ እድገቱን ማዘግየት ትችላላችሁ ማለት ነው። ምንም እንኳን ፈውስ ወይም ደግሞ መዳን ባይኖርም የደም ስኳር መጠንን መቆጣጠር እድገቱን ሊያዘገይናም ችግሮችን ሊከላከል ይችላል። የስኳር በሽታ የነርቭ ጉዳት አይነት 1 እና አይነት 2 የስኳር በሽታ ያለባቸው ሰዎች ላይ የሚከሰት ከባድናም የተለመደ ችግር ነው። ሁኔታው ታዲያ ብዙውን ጊዜ ቀስ በቀስ ያድጋል። አንዳንድ ጊዜ ለብዙ አስርት ዓመታት ሊቆይም ይችላል። የስኳር በሽታ ካለባችሁ እናም በእጆቻችሁ ወይም በእግራችሁ ላይ መደንዘዝ፣ የመደንዘዝ ስሜት፣ ህመም ወይም ደግሞ ድክመትን ካስተዋላችሁ እነዚህ የፐሪፈራል ኒውሮፓቲ የመጀመሪያ ምልክቶች ስለሆኑ ሐኪማችሁን ወይም ደግሞ የጤና ባለሙያን ማማከር ያስፈልጋል። አደጋው ብዙውን ጊዜ ህመም የማይሰማችሁ እናም በእግራችሁ ላይ ቁስለት ሲፈጥር የሚከሰት ነው። ፐሪፈራል ኒውሮፓቲ ወይም ደግሞ የነርቭ ጉዳት ማለት ከአንጎል እናም ከአከርካሪ ገመድ ማለትም ማዕከላዊው የነርቭ ስርዓት ውጭ የሚገኙት ነርቮች ሲጎዱ የሚፈጠር ሁኔታ ነው። እነዚህ ነርቮች በመላው ሰውነት ውስጥ የሚገኙ ሲሆን ስሜትን እንደ ንኪኪ፣ ህመምና ሙቀት ወደ አንጎል እናም ከአንጎል ወደ ጡንቻዎች እንቅስቃሴን የሚቆጣጠሩ ምልክቶችን የሚያስተላልፉ ናቸው። የአከርካሪ ገመድ ወይም ደግሞ ስፓይናል ኮርድ ማለት ወፍራም የነርቭ ክሮች ስብስብ ሲሆን ከአንጎላችን ወደ ሌላው የሰውነት ክፍላችን ምልክቶችን የሚያስተላልፍ ዋናው የሐሳብ መገናኛ መስመር ነው። በአከርካሪ አጥንት ውስጥ ባለው ባዶ ቦይ ውስጥ ነው የሚገኘው። ልክ እንደ ኤሌክትሪክ ገመዶች ጥቅል አድርጋችሁ አስቡት። እናም የአከርካሪ ገመድ ማለት የአከርካሪ አጥንት ማለት አይደለም። ሁለቱም ልዩነት አላቸው። ታዲያ በቀላሉ ሰውነታችን እንደ ኤሌክትሪክ ሽቦዎች ባሉ ብዙ ነርቮች የተሞላ ነው ብለን እናስብ። እነዚህ ነርቮች ከአንጎላችን እናም ከአከርካሪያችን ዋናው የኤሌክትሪክ ማዕከል ወደ ሌሎቹ የሰውነት ክፍሎች ሁሉ ይሄዳሉ። ፐሪፈራል የነርቭ መጎዳት ማለት እነዚህ ሽቦዎች ወይም ደግሞ ነርቮች ሲበላሹ ወይም ደግሞ በትክክል መስራት ሲያቆሙ የሚከሰት ነው። በከባድ ወይም ደግሞ ለረጅም ጊዜ በሚቆይ የፐሪፈራል ነርቭ ጉዳት ምክንያት
ለጉዳት ወይም ለበሽታዎች ተጋላጭ ልትሆኑ ትችላላችሁ። በከባድ ሁኔታዎች ደግሞ ቁስሉ በዝግታ መዳን ወይም ደግሞ ኢንፌክሽኖችንም ያስከትላል። ወደ እጅናም እግር መቆረጥም ሊያመራ ይችላል። የተለያዩ የስኳር በሽታ የነርቭ ጉዳት አይነቶች የሰውነትን የተለያዩ ክፍሎች የሚጎዱ ሲሆን የተለያዩ ምልክቶችንም ያስከትላሉ። የስኳር በሽታ ካለባችሁ የደማችሁን የግሉኮስ መጠን በየጊዜው መመርመር እናም የነርቭ ጉዳት ምልክቶች ካሉባችሁ ሐኪማችሁን ማነጋገር አስፈላጊ ነው። ታዲያ የስኳር በሽታ የነርቭ ጉዳት ምልክቶች ምንድናቸው የሚለውን አሁን በዝርዝር እነግራችኋለሁኝ። የነርቭ ጉዳት ምልክቶች ቀስ በቀስ መታየት የተለመደ ነው። በብዙ አጋጣሚዎች በመጀመሪያ የሚከሰተው የነርቭ ጉዳት በእግሮች ነርቮች ላይ ነው። ይህ በእግር ላይ አንዳንድ ጊዜ የሚያሰቃይ እንደ መርፌ የሚወጋ ስሜት እንዲሰማችሁ ሊያደርግ ይችላል። ምልክቶቹም በተጎዱት አካባቢዎች ላይ በመመስረት ይለያያሉ። የተለያዩ የስኳር በሽታ የነርቭ ጉዳት አይነቶች የተለመዱ ምልክቶች የምንላቸው ለመንካት ስሜታዊነት ወይም ደግሞ የመነካካት ስሜት ማጣት፣ በምትራመዱበት ጊዜ ቅንጅት ማጣት፣ በእጆቻችሁ ወይም ደግሞ በእግራችሁ ላይ መደንዘዝ ወይም ደግሞ የህመም ስሜት፣ በእግሮች ላይ የማቃጠል ስሜት በተለይም በምሽት፣ የጡንቻ ድክመት ወይም ደግሞ እየመነመነ መሄድ፣ ሆድ መነፋት ወይም ደግሞ የሙላት ስሜት፣ ማቅለሽለሽ፣ የምግብ አለመፈጨት ወይም ደግሞ ማስመለስ፣ ተቅማጥ ወይም የሆድ ድርቀት፣ ስትነሱ የማዞር ስሜት መሰማት፣ ከመጠን በላይ ላብ ወይም ደግሞ የላብ መቀነስ፣ የፊኛ ችግሮች ፊኛችሁ ሙሉ በሙሉ ባዶ አለመሆን ወይም ደግሞ ሸንታችሁ የመጨረስ ስሜት አለመሰማት፣ የሴት ብልት መድረቅ፣ የብልት መቆም ችግር በወንዶች ላይ፣ እንደ ድርብ እይታ ያሉ የአይን ችግሮችናም የልብ ምት መጨመር ይከሰታል ማለት ነው። ታዲያ የተለያዩ የስኳር በሽታ የነርቭ ጉዳት አይነቶች አሉ። እነዚህን አሁን በዝርዝር እነግራችኋለሁኝ። ኒውሮፓቲ ወይም ደግሞ የነርቭ ጉዳት የሚለው ቃል በርካታ የነርቭ ጉዳት አይነቶችን ለመግለጽ ያገለግላል። የስኳር በሽታ ባለባቸው ሰዎች ላይ የሚከሰቱ 4 ዋና ዋና የነርቭ ጉዳት አይነቶች አሉ። እነዚህን አሁን በዝርዝር እነግራችኋለሁኝ። አንደኛ ፐሪፈራል ኒውሮፓቲ የምንለው ነው። ይህ በጣም የተለመደው የነርቭ ጉዳት አይነት ፐሪፈራል የነርቭ ጉዳት ነው። የፐሪፈራል ነርቭ ጉዳት ብዙውን ጊዜ እግሮችን እናም የእግር መርገጫዎችን ይጎዳል፣ ግን ክንዶችን ወይም ደግሞ እጆችንም ሊጎዳ ይችላል። ምልክቶቹ የተለያዩ እናም ከቀላል እስከ ከባድም ሊሆኑ ይችላሉ። መደንዘዝ፣ የመደንዘዝ ወይም ደግሞ የማቃጠል ስሜት እናም የጡንቻ ድክመትን ያካትታሉ። የፐሪፈራል ነርቭ ጉዳት ምልክቶች ብዙውን ጊዜ በምሽት የከፋ ሲሆኑ መደንዘዝ ወይም ደግሞ ህመምን ወይም የሙቀት ለውጦችን የመሰማት ችሎታችሁ መቀነስ፣ የመደንዘዝ ወይም ደግሞ የማቃጠል ስሜት፣ እንደ ሹል የሚወጋ ህመሞች ወይም ደግሞ ቁርጠት፣ የጡንቻ ድክመት፣ ለመንካት ከፍተኛ የሆነ ስሜታዊነት፣ ለአንዳንድ ሰዎች የብርድ ልብስ ክብደት እንኳን ሊያማቸው ይችላል። እንደ ቁስለት፣ ኢንፌክሽንናም የአጥንትናም የመገጣጠሚያ ጉዳት ያሉ ከባድ የእግር ችግሮች ይከሰታሉ ማለት ነው። የፐሪፈራል ነርቭ ጉዳት ካለባችሁ በእግራችሁ ላይ የሚደርስ ጉዳት ወይም ደግሞ ቁስለት ላይሰማችሁ ይችላል። የስኳር በሽታ ያለባቸው ሰዎች ብዙውን ጊዜ የደም ዝውውር ችግር አለባቸው። ይህም ቁስሎችን ለመዳን በጣም አስቸጋሪ ያደርገዋል። ይህ ጥምረት የኢንፌክሽን አደጋን ይጨምራል። በከባድ ሁኔታዎች ኢንፌክሽን ወደ እጅና እግር መቆረጥ ሊያመራም ይችላል። ሁለተኛ ደግሞ አውቶኖሚክ ኒውሮፓቲ ወይም ደግሞ የነርቭ ጉዳት የምንለው ነው። በስኳር በሽታ ባለባቸው ሰዎች ላይ ሁለተኛው በጣም የተለመደው የነርቭ ጉዳት ራስን በራስ የማስተዳደር ነርቭ ጉዳት ወይም ደግሞ አውቶኖሚክ ኒውሮፓቲ የምንለው ነው። አውቶኖሚክ ኒውሮፓቲ እንደ የምግብ መፍጫ እናም የልብና የደም ስር ስርዓቶች እናም እንደ የጾታ ብልቶች እናም ፊኛ ያሉ አካላት ያሉ በንቃተ ህሊናችሁ ቁጥጥር የሌላቸውን ሌሎች የሰውነት ስርዓቶችን ይቆጣጠራል። የስኳር በሽታ በእነዚህ አካባቢዎች ያሉ ነርቮችን ሊጎዳ ይችላል። ይህም አንዳንድ ምልክቶችን ሊያስከትል ይችላል። እነዚህም የደም ስኳር መጠን ዝቅተኛ መሆኑን አለማወቅ፣ ከመቀመጥ ወይም ደግሞ
ከመተኛት ስትነሱ የደም ግፊት መቀነስ፣ ይህም የማዞር ወይም ደግሞ ራስን የመሳት ስሜትን ሊያስከትል ይችላል። የፊኛ ወይም ደግሞ የአንጀት ችግሮች፣ የጨጓራ እንቅስቃሴ መቀነስ ጋስትሮ ፓረሲስ የምንለው ይከሰታል። ይህም ማቅለሽለሽ፣ ማስታወክ፣ የሙላት ስሜትና የምግብ ፍላጎት ማጣትን ያስከትላል። እንዲሁም ለመዋጥ መቸገር፣ አይኖች ከብርሃን ወደ ጨለማ ወይም ደግሞ ከሩቅ ወደ ቅርብ ባሉት መንገዶች ላይ ስታዩ ለውጦች መኖር፣ የጨመረ ወይም ደግሞ የቀነሰ ላብ፣ እንደ የሴት ብልት ወይም የማህፀን መድረቅና በወንዶች ላይ ደግሞ የብልት መቆም ችግር ያሉ የግብረ ስጋ ግንኙነት ችግሮችን ያስከትላል ማለት ነው። ምግብ ከጨጓራችን ወደ ትንሹ አንጀት የሚሄደው በጨጓራ ጡንቻዎች መኮማተር ነው። ጋስትሮፓረሲስ ሲኖር ግን እነዚህ ጡንቻዎች በትክክል አይሰሩም ወይም ደግሞ በጣም በዝግታ ይኮማተራሉ ማለት ነው። በዚህ ምክንያት ምግብ በጨጓራ ውስጥ ለረጅም ጊዜ ይቆያልና ወደ አንጀት በቶሎ አይገባም ማለት ነው። ይህ ችግር ጋስትሮፓረሲስ ይባላል ማለት ነው። አንዱ የአውቶኖሚክ ኒውሮፓቲ የነርቭ ጉዳት ችግር ነው። ታዲያ የምግብ መፈጨት ችግሮች፣ የነርቭ ጉዳት በምግብ መፈጨት ችግሮች ላይ ምን አደጋን ያስከትላል የሚለውን ወይም ደግሞ ምልክቶቹን ልንገራችሁ። በምግብ መፍጫ ስርዓት ላይ የነርቭ ጉዳት መኖር አንዳንድ ችግሮችን ያስከትላል። እነዚህም የሆድ ድርቀት፣ ተቅማጥ፣ ለመዋጥ መቸገርና ጋስትሮፓረሲስ የምንለውን ያስከትላል። ይህም ምግብ ከጨጓራ ወደ ትንሹ አንጀት በጣም በዝግታ እንዲወጣ የሚያደርግ ነው። ጋስትሮፓረሲስ የምግብ መፈጨት መዘግየትን ያስከትላል። ይህም ከጊዜ ወደ ጊዜ እየባሰ ሊሄድ የሚችል ነው። ይህም በተደጋጋሚ ማቅለሽለሽናም ማስታወክን ያስከትላል። በተለምዶ ጋስትሮፓረሲስ ያለባቸው ሰዎች በጣም በፍጥነት የሙላት ስሜት ወይም ደግሞ የጥጋብ ስሜት ይሰማቸዋልና ምግብን መጨረስ እንኳን አይችሉም። የዘገየ የምግብ መፈጨት የደም ውስጥ የግሉኮስ መጠንን መቆጣጠርንም የበለጠ አስቸጋሪ ያደርገዋል። በተደጋጋሚ ከፍተኛ እናም ዝቅተኛ የስኳር በሽታ ንባብ ወይም ደግሞ ውጤቶች ይፈራረቃሉ ማለት ነው። እንዲሁም እንደ ላብናም የልብ ምት መምታት ያሉ የሃይፖግላይሲሚያ ምልክቶች አውቶኖሚክ የነርቭ ጉዳት ባለባቸው ሰዎች ላይ ላይታወቁ ይችላሉ። ይህ ማለት የደማችሁ ስኳር ዝቅተኛ በሚሆንበት ጊዜ አለማስተዋል ማለት ነው። ይህም የሃይፖግላይሲሚክ ድንገተኛ አደጋ የመጋለጥ ዕድልን ይጨምራል ማለት ነው። ሌላው ደግሞ ጾታዊ እናም የፊኛ ችግሮች ነው። አውቶኖሚክ ኒውሮፓቲ የነርቭ ጉዳት እንደ ብልት መቆም ችግር፣ የሴት ብልት ድርቀት ወይም ደግሞ ኦርጋንዜ ወይም ደግሞ እርካታ ላይ ለመድረስ መቸገር ያሉ የግብረ ስጋ ግንኙነት ችግሮችንም ሊያስከትል ይችላል። በፊኛ ላይ የሚደርስ የነርቭ ጉዳት የሽንት መቆጣጠር አለመቻልን ሊያስከትል ወይም ደግሞ ፊኛችሁን ሙሉ በሙሉ ባዶ ማድረግን አስቸጋሪ ሊያደርገው ይችላል። ሌላ ደግሞ የልብና የደም ስር ችግሮች ነው። የልብ ምታችንን እናም የደም ግፊታችንን የሚቆጣጠሩት ነርቮች መጎዳት በዝግታ ምላሽ እንዲሰጡም ሊያደርጋቸው ይችላል። ከተቀመጣችሁ ወይም ደግሞ ከተኛችሁ በኋላ ስትነሱ ወይም ሲደክማችሁ የደም ግፊታችሁ ሊቀንስና የብርሃን ስሜት ወይም የማዞር ስሜት ሊሰማችሁም ይችላል። አውቶኖሚክ ኒውሮፓቲ ወይም ደግሞ የነርቭ ጉዳት እንዲሁ ያልተለመደ ፈጣን የልብ ምትን ሊያስከትል ይችላል። አውቶኖሚክ ኒውሮፓቲ ወይም የነርቭ ጉዳት አንዳንድ የልብ ድካም ምልክቶችን ለመለየትም አስቸጋሪ ያደርገዋል። ልባችሁ በቂ ኦክስጅን ሳያገኝ ሲቀር እንኳን የደረት ህመምም ላይሰማችሁ ይችላል። አውቶኖሚክ ኒውሮፓቲ ወይም የነርቭ ጉዳት ካለባችሁ የልብ ድካም ሌሎች ምልክቶችን ማወቅ አለባችሁ። እንደ ከፍተኛ ወይም ደግሞ ብዙ ላብ በክንድ፣ በጀርባ፣ በአንገት፣ በመንጋጋ ወይም ደግሞ በጨጓራ ላይ ከፍተኛ ህመም፣ የትንፋሽ ማጠር፣ ማቅለሽለሽና የብርሃን ስሜታዊነት ይከሰታል ማለት ነው። ሶስተኛ ደግሞ የቅርብ ነርቭ በሽታ ወይም ደግሞ ፕሮክሲማል ኒውሮፓቲ የምንለው ነው። ፕሮክሲማል ኒውሮፓቲ የስኳር ህመም አሚዮትሮፊ በመባልም ይታወቃል። አልፎ አልፎ የሚከሰት ነው። ይህ የነርቭ በሽታ አይነት ከ50 ዓመት በላይ በሆኑ እናም አይነት 2 የስኳር ህመም ባለባቸው አዋቂዎች ላይ በብዛት የሚታይ ሲሆን በወንዶች ላይም ብዙ ጊዜ ይታወቃል። ብዙውን ጊዜ ዳሌን፣ መቀመጫዎችን ወይም ደግሞ ጭኖችን ይጎዳል። ድንገተኛ እናም አንዳንዴም ከባድ ህመም ሊሰማችሁም ይችላል። በእግራችሁ ላይ ያለው የጡንቻ ድክመት
ያለ እርዳታ ለመቆም አስቸጋሪ ሊያደርገው ይችላል። የስኳር ህመም አሚዮትሮፊ በአብዛኛው የሰውነትን አንድ ጎን ብቻ ይጎዳል። የህመሙ ምልክቶች ከታዩ በኋላ ብዙውን ጊዜ እየባሱ ይሄዳሉ። ከዚያም ቀስ በቀስ መሻሻል ይጀምራሉ። አብዛኛዎቹ ሰዎች ያለ ህክምና እንኳን በጥቂት ዓመታት ውስጥ ይድናሉ። ፕሮክሲማል ኒውሮፓቲ ወይም ደግሞ የነርቭ በሽታ በመቀመጫ በዳሌ ወይም ደግሞ በጭን ላይ ከባድ ህመም፣ ደካማ እናም የሚኮማተር የጭን ጡንቻዎች፣ ከተቀመጣችሁበት ቦታ ለመነሳት መቸገር፣ በደረት ወይም ደግሞ በጨጓራ ግድግዳ ላይ ህመምን ያስከትላል ማለት ነው። አራተኛ ደግሞ የትኩረት ነርቭ በሽታ ወይም ደግሞ ፎካል ኒውሮፓቲ የምንለው ነው። ፎካል ኒውሮፓቲ ወይም ደግሞ ሞኖ ኒውሮፓቲ አንድ የተወሰነ ነርቭ ወይም የነርቭ ቡድን ሲጎዳ የሚከሰት ሲሆን በተጎዳው አካባቢ ድክመትን ያስከትላል። ይህ በአብዛኛው በእጃችሁ፣ በጭንቅላታችሁ፣ በግንዳችን ወይም ደግሞ ቶርሶ በምንለው ወይም በእግራችሁ ላይ ይከሰታል። በድንገት የሚከሰት ሲሆን ብዙውን ጊዜ በጣም የሚያም ስሜት አለው። ቶርሶ ማለት የሰውነት ግንድ ማለት ነው። አንገትን፣ ጭንቅላትንና እጆችንና እግሮችን ሳይጨምር የቀረው የሰውነት ክፍል ማለት ነው። በቀላል አነጋገር ከትከሻ እስከ ወገብ ያለው የሰውነት ክፍል ነው። ደረት፣ ሆድ፣ ጀርባ እናም ዳሌን የሚያጠቃልል ክፍል ነው። ጭንቅላት፣ አንገት፣ እጆችና እግሮች ሳይካተቱ የሰውነታችን ዋናው ክፍል ነው ማለት ነው። ልክ እንደ ፕሮክሲማል ኒውሮፓቲ አብዛኛዎቹ የፎካል ኒውሮፓቲ በሽታዎች በጥቂት ሳምንታት ወይም ወራት ውስጥ ይጠፋሉ እናም ምንም ዘላቂ ጉዳትን አይተውም። በጣም የተለመደው አይነት ካርፓል ተነል ሲንድረም ነው። ምንም እንኳን አብዛኛዎቹ የካርፓል ተነል ሲንድረም ምልክቶች ባይሰማቸውም ወደ 25% የሚሆኑ የስኳር ህመምተኞች በእጅ አንጓ ላይ የተወሰነ የነርቭ መጨናነቅ አለባቸው። የፎካል ነርቭ በሽታ ምልክቶች የምንላቸው በጣቶች ላይ ከፍተኛ የሆነ ህመም፣ መደንዘዝና የመኮማተር ስሜት መሰማት፣ ማተኮር አለመቻል፣ ድርብ እይታ፣ ከአይኖች ጀርባ ህመም፣ ቤልስ ፓልሲ ወይም ደግሞ በአንድ የፊት ክፍል ላይ ድንገተኛ ድክመት ወይም ደግሞ ሽባነት የሚያመጣ በሽታ ማለት ነው። ይህ የሚሆነው የፊት ጡንቻዎችን የሚቆጣጠረው ነርቭ ሲያብጥ ወይም ደግሞ ሲቆጣ የሚከሰት ነው። ሞኖ ኒውሮፓቲ አንዳንድ ችግሮችን ሊያስከትል ይችላል። እነዚህም ማተኮር መቸገር ወይም ደግሞ ድርብ የሆነ እይታ፣ የፊትን አንድ ጎን ሽባ መሆን፣ በእጅ ወይም ደግሞ በጣቶች ላይ መደንዘዝ ወይም ደግሞ የመኮማተር ስሜት፣ ዕቃዎችን መጣል ሊያስከትል የሚችል በእጅ ላይ ድክመት፣ በሺን ወይም ደግሞ የፊት የታችኛው እግር አጥንት ወይም በእግር ላይ ህመም፣ የእግርን የፊት ክፍልን ለማንሳት መቸገር ወይም የእግር መውደቅን የሚያስከትል ድክመት፣ በእግር ጡንቻ ፊት ላይ ህመም ወይም ደግሞ ፍሮንት ኦፍ ታይ ይባላል። ፍሮንት ኦፍ ዘ ታይ ማለት የላይኛው እግራችሁ ከጉልበታችሁ በላይ ያለው የእግር ጡንቻ ፊት ለፊት ያለው ክፍል ነው። ይህ ክፍል በርካታ ጠቃሚ ጡንቻዎችን፣ አጥንቶችን፣ ነርቮችንና የደም ስሮችን ይዟል። እንደ በእግር ጡንቻ ፊት ላይ የታችኛው ጀርባ፣ የዳሌ አካባቢ፣ ደረት፣ ጨጓራ፣ የእግር ውስጠኛ ክፍል፣ የታችኛው እግር ውጫዊ ክፍል ባሉ የተለያዩ ቦታዎች ላይ ህመም ወይም ደግሞ በትልቁ ጣት ላይ ድክመትን ሊያስከትል ይችላል ማለት ነው። ፎካል ኒውሮፓቲ ወይም ደግሞ ሞኖ ኒውሮፓቲ የምንለው። ታዲያ የስኳር በሽታ የነርቭ መጎዳት ወይም ደግሞ በሽታ መንስኤው ምንድን ነው የሚለውን ደግሞ በዝርዝር እንመልከት። የስኳር ህመም የነርቭ መጎዳት ለረጅም ጊዜ ከፍ ባለ የደም ስኳር መጠን የሚከሰት ነው። ሌሎች ምክንያቶች ደግሞ እንደ ከፍተኛ የኮሌስትሮል መጠን በደም ስሮች ላይ የሚያደርሰው ጉዳት፣ እንደ ካርፓል ተነል ሲንድረም ባሉ ጉዳቶች የሚደርስ ሜካኒካዊ ጉዳት፣ እንደ ማጨስ ወይም ደግሞ አልኮል መጠቀም ያሉ የአኗኗር ዘይቤዎች፣ ዝቅተኛ የቫይታሚን ቢ12 መጠን እንዲሁ የነርቭ በሽታን ሊያስከትል ይችላል። የስኳር በሽታን ለማከም በብዛት ጥቅም ላይ የሚውለው ሜትፎርሚን የተባለው መድኃኒት የቫይታሚን ቢ12 መጠንን ሊቀንስ ይችላል። ማንኛውንም የቫይታሚን እጥረት ለመለየት ታዲያ ዶክተራችሁን ቀላል
የደም ምርመራ እንዲያደርጉ መጠየቅ ትችላላችሁ። ታዲያ መቼ ዶክተር ማማከር እንዳለባችሁ ልንገራችሁ። በእግራችሁ ላይ የተበከለ ወይም የማይድን ቁስል ወይም ደግሞ ህመም ከገጠማችሁ፣ በእጆች ወይም በእግሮቻችሁ ላይ የዕለት ተዕለት እንቅስቃሴዎችን ወይም ደግሞ እንቅልፍን የሚረብሻችሁ የሚያቃጥል፣ የሚኮማተር የደካማነት ወይም ደግሞ የህመም ስሜት ከተሰማችሁ፣ በምግብ መፈጨት፣ በሽንት ወይም ደግሞ በጾታዊ ተግባር ላይ ለውጦችን ካያችሁ እናም ማዞርናም ራስን መሳት ከገጠማችሁ ግዴታ ዶክተር ማማከር አለባችሁ። የአሜሪካ የስኳር ህመም ማህበር አይነት 2 የስኳር ህመም እንዳለባችሁ ከተረጋገጠ በኋላ ወዲያውኑ ወይም ደግሞ አይነት 1 የስኳር ህመም ከተረጋገጠ ከ5 ዓመታት በኋላ የስኳር ህመም የነርቭ በሽታ ምርመራ እንድታደርጉ ወይም እንዲደረግ ይመክራል። ከዚያ በኋላ በዓመት 1 ጊዜ ምርመራ እንድታደርጉ ወይም እንዲደረግ ይመክራል ማለት ነው። የእያንዳንዱ የነርቭ በሽታ አይነት ትክክለኛ መንስኤ አይታወቅም። ተመራማሪዎችም እንደሚገምቱት ከጊዜ በኋላ ቁጥጥር ያልተደረገበት ከፍተኛ የደም ስኳር ነርቮችን የሚጎዳ ሲሆን ምልክቶችን የመላክ ችሎታቸውን በማስተጓጎል የስኳር ህመም የነርቭ በሽታን ያስከትላል። ከፍተኛ የደም ስኳር እንዲሁ ነርቮችን፣ ኦክስጅንና ንጥረ ምግቦችን የሚያቀርቡ ትናንሽ የደም ስሮች ወይም ደግሞ የካፒላሪ ግድግዳዎችን ያዳክማል ማለት ነው። ታዲያ ለስኳር በሽታ የነርቭ መጎዳት የሚያጋልጡ አንዳንድ የአደጋ ምክንያቶች ምንድናቸው የሚለውን ልንገራችሁ። ማንኛውም የስኳር በሽታ ያለበት ሰው የነርቭ መጎዳት ሊያጋጥመው ይችላል። ነገር ግን አንዳንድ የአደጋ ምክንያቶች የነርቭ ጉዳትን የበለጠ ሊያስከትሉ ይችላሉ። እነዚህም አንደኛ ደካማ የደም ስኳር ቁጥጥር ነው። ቁጥጥር ያልተደረገበት የደም ስኳር የነርቭ መጎዳትን ጨምሮ ሁሉንም የስኳር በሽታ ችግሮች የመጋለጥ ዕድልን ይጨምራል። ሁለተኛ ደግሞ የስኳር በሽታ ታሪክ ነው። አንድ ሰው የስኳር በሽታ ረዘም ላለ ጊዜ ሲኖረው በተለይም የደም ስኳሩ በደንብ ቁጥጥር ካልተደረገበት የስኳር በሽታ የነርቭ መጎዳት አደጋው ይጨምራል። ሶስተኛ ደግሞ የኩላሊት በሽታ ነው። የስኳር በሽታ ኩላሊቶችን ሊጎዳ ይችላል። የኩላሊት ጉዳት መርዛማ ንጥረ ነገሮችን ወደ ደም ውስጥ በመላክ የነርቭ ጉዳትን ሊያስከትል ይችላል። አራተኛ ደግሞ ከመጠን በላይ ውፍረት ነው። የሰውነት ክብደት መለኪያ ቦዲ ማስ ኢንዴክስ 25 ወይም ደግሞ ከዚያ በላይ መሆን የስኳር በሽታ የነርቭ መጎዳት አደጋን ሊጨምር ይችላል። አምስተኛ ደግሞ ማጨስ ነው። ማጨስ የደም ቧንቧዎችን ያጠባልናም ያጠነክራል። ይህም ወደ እግሮችናም የእግር መርገጫዎች የደም ፍሰትን ይቀንሳል። ይህ ቁስሎችን ለመዳን አስቸጋሪ ያደርጋቸዋልና የፐሪፈራል ነርቮችንም ይጎዳል። ታዲያ የስኳር በሽታ የነርቭ መጎዳት የሚያስከትለው ችግሮችስ ምንድን ነው የሚለውን ልንገራችሁ። የስኳር በሽታ የነርቭ መጎዳት በርካታ ከባድ ችግሮችን ሊያስከትል ይችላል። እነዚህም አንደኛ ሃይፖግላይሲሚያን አለማወቅ ነው፣ ዝቅተኛ የደም ስኳር ማለት ነው። ከ70 ሚሊግራም ፐር ዴሲሊትር ወይም ደግሞ ከ3.9 ሚሊሞር ፐር ሊትር በታች ያለው ዝቅተኛ የደም ስኳር መጠን ብዙውን ጊዜ መንቀጥቀጥ፣ ላብናም ፈጣን የልብ ምትን ያስከትላል። ነገር ግን አውቶኖሚክ ኒውሮፓቲ ወይም ደግሞ ራስን በራስ የመቆጣጠር የነርቭ መጎዳት ያለባቸው ሰዎች እነዚህን የማስጠንቀቂያ ምልክቶችን ሊያዩ ይችላሉ። በጣም ከባድ ችግርን የሚያስከትል ነው። ሁለተኛ ደግሞ የእግር ጣት፣ እግር ወይም ደግሞ የእግር መጥፋት ወይም ማጣትን ሊያስከትል ይችላል። የነርቭ መጎዳት በእግሮች ላይ የመደንዘዝ ስሜትን ስለሚያስከትል ጥቃቅን ቁስሎች እንኳን ሳይታወቁ ወደ ቁስለት ወይም ደግሞ እብጠት ሊለወጡ ይችላሉ። በከባድ ሁኔታዎች ኢንፌክሽኑ ወደ አጥንት ሊሰራጭ ወይም የቲሹ ሞትን ሊያስከትል ይችላል። የእግር ጣት፣ እግር ወይም ደግሞ የእግሩን ክፍል ማስወገድ ወይም መቆረጥ አስፈላጊ ሊሆን ይችላል። ሶስተኛ ደግሞ የሽንት ቧንቧ ኢንፌክሽንና የሽንት አለመቆጣጠር ነው። ፊኛን የሚቆጣጠሩት ነርቮች ከተጎዱ ፊኛው በምትሸኑበት ጊዜ ሙሉ በሙሉ ባዶ ላይሆን ይችላል። ባክቴሪያ በፊኛ እናም በኩላሊት ውስጥ ሊከማች እናም የሽንት ቧንቧ ኢንፌክሽንን ያስከትላል። የነርቭ መጎዳት የሽንት የመሽናት ፍላጎት የመሰማት ወይም ሽንትን የሚለቁትን ጡንቻዎች የመቆጣጠር ችሎታን በመጉዳት ወደ መፍሰስ ወይም ደግሞ ወደ አለመቆጣጠር ሊያመራ ይችላል። አራተኛ ደግሞ ድንገተኛ የደም ግፊት መቀነስ ነው። የደም ፍሰትን የሚቆጣጠሩት ነርቮች መጎዳት ሰውነት የደም ግፊትን የማስተካከል ችሎታን ሊጎዳ ይችላል። ይህ ከተቀመጣችሁ ወይም ከተኛችሁ በኋላ በምትቆሙበት ጊዜ ድንገተኛ የደም ግፊት መቀነስን ሊያስከትል ይችላል። ይህም ወደ ማዞርና
ራስን መሳት ሊያመራ ይችላል። አምስተኛ ደግሞ የምግብ መፈጨት ችግሮች ነው። በምግብ መፍጫ ቱቦ ውስጥ የነርቭ መጎዳት ከተከሰተ የሆድ ድርቀት ወይም ደግሞ ተቅማጥ ወይም ሁለቱም ሊኖሩ ይችላሉ። ከስኳር በሽታ ጋር የተያያዘ የነርቭ መጎዳት ጋስትሮ ፓራሲስን ሊያስከትል ይችላል። ይህም ጨጓራ በጣም በዝግታ ወይም በጭራሽ ባዶ የማይሆንበት ሁኔታ ነው። ይህ የሆድ መነፋትና የምግብ አለመፈጨት ችግርን ሊያስከትል ይችላል። ስድስተኛ ደግሞ የወሲብ ወይም የግንኙነት ችግር ነው። ራስን በራስ የመቆጣጠር የነርቭ መጎዳት ብዙውን ጊዜ የወሲብ አካላትን የሚነኩ ነርቮችን ይጎዳል። ወንዶች የብልት መቆም ችግር ሊያጋጥማቸው ይችላል። ሴቶች ደግሞ የብልት ቅባት መቀነስና መነቃቃት ላይ ችግር ሊኖራቸው ይችላል። ሰባተኛ ደግሞ የላብ መጨመር ወይም ደግሞ መቀነስ ነው። የነርቭ መጎዳት የላብ እጢዎች እንዴት እንደሚሰሩ ሊያስተጓጉል ይችላል። እናም ሰውነት የሙቀት መጠኑን በአግባቡ እንዲቆጣጠር አስቸጋሪ ያደርገዋል። ታዲያ የስኳር በሽታ የነርቭ መጎዳት እንዴት እንደሚታወቅ ደግሞ ልንገራችሁ። አንድ ሐኪም ምልክቶቻችሁንና የሕክምና ታሪካችሁን በመጠየቅ በመጀመር የነርቭ መጎዳት እንዳለባችሁ ወይም ደግሞ እንደሌለባችሁ ይወስናል። እንዲሁም አካላዊ ምርመራ ይደረግላችኋል። ለሙቀትናም ለመነካካት ያላችሁን የስሜት መጠን፣ የልብ ምታችሁን፣ የደም ግፊታችሁንና የጡንቻችሁን ጥንካሬም ይመረምራል። የተለያዩ በርካታ ምርመራዎችን ዶክተራችሁ ሊያደርግላችሁም ይችላል። የስኳር በሽታ የነርቭ መጎዳት ታዲያ እንዴት ይታከማል የሚለውን ደግሞ ልንገራችሁ። ለስኳር በሽታ የነርቭ መጎዳት ምንም አይነት መድኃኒት የለም። ነገር ግን እድገቱን ግን ማዘግየት ትችላላችሁ። የደም ስኳር መጠናችሁን በተገቢው ክልል ውስጥ ማቆየት የስኳር በሽታ የነርቭ መጎዳት የመከሰት ዕድልን ለመቀነስ ወይም ደግሞ እድገቱን ለማዘግየት ከሁሉ የተሻለው መንገድ ነው። አንዳንድ ምልክቶችን ማስታገስም ይቻላል። ማጨስን ማቆምና አዘውትሮ የአካል ብቃት እንቅስቃሴን ማድረግም አጠቃላይ የሕክምና እቅድ አካል ናቸው። በስኳር በሽታ ነርቭ መጎዳት ምክንያት የሚመጣን ህመም ለማከም መድኃኒቶች ጥቅም ላይ ሊውሉ ይችላሉ። ስለ መድኃኒቶችናም ሊያስከትሉ ስለሚችሉት የጎንዮሽ ጉዳቶች ታዲያ ከሐኪማችሁ ጋር ተነጋገሩ። በነርቭ መጎዳት አይነት ላይ በመመስረት ሐኪም ምልክቶቹን ለመቆጣጠርናም ችግሮችን ለመከላከል የሚረዱ መድኃኒቶችን፣ ህክምናዎችን ወይም ደግሞ የአኗኗር ለውጦችንም ይጠቁማቸዋል። ለምሳሌ በነርቭ መጎዳት ምክንያት የምግብ መፈጨት ችግር ካለባችሁ አንድ ሐኪም ብዙ ጊዜ ትናንሽ ምግቦችን ለመመገብና በአመጋገባችሁ ውስጥ ያለውን የፋይበርና የስብ መጠን መገደብን ሊመክርም ይችላል። የሴት ብልት ድርቀት ካለባችሁ ሐኪም ቅባትን ሊመክር ይችላል። የብልት መቆም ችግር ካለባችሁ ደግሞ በወንዶች ላይ ሊረዳ የሚችል መድኃኒቶችን ሊያዝላችሁ ይችላል። ፐሪፈራል ነርቭ መጎዳት የስኳር በሽታ ባለባቸው ሰዎች ላይ በጣም የተለመደ ሲሆን ወደ ከባድ የእግር ችግሮች ሊያመራም ይችላል። ይህም ደግሞ ወደ እግር መቆረጥ ሊያመራ ይችላል። የፐሪፈራል የነርቭ መጎዳት ካለባችሁ ለእግራችሁ ልዩ ጥንቃቄን ማድረግና ጉዳት ወይም ደግሞ ቁስለት ካለባችሁ በፍጥነት የሕክምና እርዳታን ማግኘት አስፈላጊ ነው። ታዲያ የስኳር በሽታ የነርቭ መጎዳትን እንዴት መከላከል እንደሚቻል እነግራችኋለሁኝ። የደማችሁን የስኳር መጠን በመቆጣጠር ላይ ጥንቃቄ ካደረጋችሁ የስኳር በሽታ የነርቭ መጎዳት ብዙውን ጊዜ ሊወገድ ይችላል። ይህንን ለማድረግ የደማችሁን የስኳር መጠን በአግባቡ መከታተል፣ የታዘዙትን መድኃኒቶችን በአግባቡ መውሰድ፣ አመጋገባችሁን መቆጣጠር፣ ንቁ መሆን ወይም ደግሞ እንቅስቃሴን ማድረግ ያስፈልጋል። የስኳር በሽታ የነርቭ መጎዳት ቢያጋጥማችሁም ከሐኪማችሁ ጋር በቅርበት ስሩ። እናም እድገቱን ለማዘግየት የሚሰጣችሁን ምክሮችን ተከተሉ። በተገቢው እንክብካቤ በነርቮች ላይ የሚደርሰውን ጉዳት መቀነስና ችግሮችን ማስወገድ ትችላላችሁ። የደማችሁን ስኳር መጠን በጥንቃቄ በመቆጣጠር እናም እግራችሁን በደንብ በመንከባከብ የስኳር በሽታ የነርቭ መጎዳትናም ችግሮቹን መከላከል ወይም ደግሞ ማዘግየት ትችላላችሁ። የአሜሪካ የስኳር በሽታ ማህበር የስኳር በሽታ ያለባቸው ሰዎች በዓመት ቢያንስ 2 ጊዜ ግላይኬትድ ሄሞግሎቢን ኤዋንሲ ምርመራ እንዲያደርጉ ይመክራል። ይህ ምርመራ ላለፉት ከ2 እስከ 3 ወራት አማካይ የደም ስኳር መጠናችሁን የሚያሳይ ነው። ግላይኬትድ ሄሞግሎቢን ኤዋንሲ ግቦች በተናጠል ሊስተካከሉ ቢችሉም ለአብዛኛዎቹ አዋቂዎች ከ7% በታች የሆነ ኤዋንሲ ይመከራል። የደማችሁ የስኳር መጠን ከግቡ ከፍ ያለ ከሆነ መድኃኒቶችን
በመጨመር ወይም ደግሞ በማስተካከል ወይም አመጋገባችሁን ወይም የአካል ብቃት እንቅስቃሴን በመቀየር በዕለት ተዕለት ህይወታችሁ ላይ ለውጦች ሊያስፈልጉ ይችላሉ ማለት ነው። ታዲያ የስኳር በሽታ የነርቭ ጉዳትን ለመከላከል በእግሮቻችሁ ላይ ምን አይነት እንክብካቤ ማድረግ እንዳለባችሁ እነግራችኋለሁኝ። የማይድኑ ቁስሎች፣ እብጠትናም አልፎ ተርፎም የእግር መቆረጥን ጨምሮ የእግር ችግሮች የስኳር በሽታ ነርቭ መጎዳት የተለመዱ ችግሮች ናቸው። ነገር ግን በዓመት ቢያንስ አንድ ጊዜ የተሟላ የእግር ምርመራ በማድረግ ብዙዎችን ችግሮች መከላከል ትችላላችሁ። እንዲሁም በእያንዳንዱ የሐኪም ጉብኝት ዶክተራችሁ እግሮቻችሁን እንዲመረምር አድርጉ። እናም በቤት ውስጥ እግራችሁን በደንብ መንከባከብ ያስፈልጋል። እግራችሁን ለመንከባከብናም ቼክ ለማድረግ አንደኛ በየቀኑ እግራችሁን መርምሩ ወይም ደግሞ አዙራችሁ ተመልከቱ። በእግራችሁ ላይ ለየት ያለ ቁስሎች፣ ድብደባዎች፣ የተሰነጠቀ ነገርናም የሚላጥ ቆዳ መቅላትናም እብጠትን ፈልጉ ወይም ደግሞ ቼክ አድርጉ። ለማየት አስቸጋሪ የሆኑ የእግራችሁን ክፍል ለመመርመር መስታወት ተጠቀሙ ወይም ደግሞ ጓደኛችሁን ወይም የቤተሰብ አካልን እርዳታ ጠይቁ። ሁለተኛ ደግሞ እግራችሁን ንጹህ እናም ደረቅ አድርጉት። በየቀኑ እግራችሁን ለብ ባለ ውሃ እናም በለስላሳ ሳሙና ታጠቡ። እግራችሁን ለረጅም ጊዜ በውሃ ውስጥ አታስቀምጡ። እግራችሁንና ጣቶቻችሁ መካከል በደንብ ማድረቅ ያስፈልጋል። ሶስተኛ እግራችሁን ማለስለስ ወይም ደግሞ ሞይስቸራይዝ ማድረግ ነው። ይህ መሰንጠቅን ለመከላከል ይረዳል። ነገር ግን በጣቶች መካከል ቅባት አትጠቀሙ፣ ምክንያቱም የፈንገስ እድገትን ሊያበረታታ ይችላል። አራተኛ የእግራችሁን ጥፍሮችን በጥንቃቄ ከርክሙ። እግራችሁን ጥፍሮች በአግባቡ ቁረጡ። ጫፎቹ ለስላሳ እንዲሆኑ በጥንቃቄ አስተካክሉ። አምስተኛ ንጹህናም ደረቅ ካልሲዎችን አድርጉ። ጥብቅ ወይም ደግሞ ወፍራም ስፌቶች የሌላቸው ከጥጥ ወይም እርጥበትን የሚስቡ ፋይበሮች የተሰሩ ካልሲዎችን ተጠቀሙ። ስድስተኛ በደንብ የሚስማማችሁንና ምቾት ያላቸውን ጫማዎችን አድርጉ። እግራችሁን ለመጠበቅ የተዘጉ ጫማዎችን ወይም ደግሞ ስሊፐሮችን አድርጉ። ጫማዎቻችሁ በትክክል መግጠሙንና ጣቶቻችሁ እንዲንቀሳቀሱ መፍቀዱን ማረጋገጥ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የስኳር በሽታ የነርቭ መጎዳት ምንነቱን፣ መንስኤውን፣ ምልክቶቹን፣ አይነቶቹን፣ እንዴት መከላከል እንደሚቻል፣ ምን ማድረግ እንዳለባችሁ በዚህ ቪዲዮ ላይ በጣም በስፋትና በሰፊው ነግሬያችኋለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም ላይክ እና ሼር ሳታደርጉ ቪዲዮውን አትጀምሩት፣ ለሌሎችም አስተምሩ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።